ማንም ሰው ተቃውሞም ይሁን ምንም አይነት ነገር እንዲያደርስብኝ አልፈልግም። ከፈለኩት ሰው ጋር እመጣለሁ። የራሴን ህይወት ራሴ እንደፈለኩኝ ማስኬድ እችላለሁ ማለት ነው። እኔ መጀመሪያ እጅ ላይ ያለውን ህይወት ማስተካከል ያልቻልክ ሰውዬ ምንድነው የምትደነፈው? እንደዚያው ከማንስ ጋር ብትመጣ ማንን ነው የምትጎዳው? ራስህን ነው የምትጎዳው። ለሚስትም ለራስህም ክብር እንደሌለ ነገር ታሳየናለህ እንጂ ምንም የምታመጣው ነገር የለም። ከፈለከው ሴት ጋር አሁን እኮ እየተናገረን ያለው አንተ ከዩቲዩብ ከማን ጋር ተሰራለህ ብሎ እኮ አይደለም ሰው እየተጨነቀ ያለው። ከማንም ጋር ስራ፣ አንተ ከጦጣም ጋር ስራ፣ ችግር የለብንም እኛ ምን አገባን። ግን ሚስትን አትጉዳት ነው። ሚስትን አታስለቅሳ፣ ሰላሟን አትንሳት ነው። ሚስትን በሽተኛ አታድርጋት። አሁን ሁለት ነፍስ ናት። አንተ የሚያስጨንቅ ዩቲዩብ ከማን ጋር ከፈለኩት ሰው ጋር ሰራለሁ ምናምን እንጂ የሩታ አሁን ያለችበት ሁኔታ አይደለም የሚያስጨንቅ። የሚስት ማርገዝ አይደለም የሚያስጨንቅ፣ ወይም ደግሞ ትዳር አይደለም እያስጨነቀ ያለው። አንተ እያስጨነቀ ያለው ከፈለኩት ሰው ጋር መጣለሁ ማንም እንዳይናገረኝ። አንተ ከፈለከው ሰው ጋር ለመምጣት ገና ለገና ከዛ ሰው ጋር ከሩታ አንተቶ እንደ ከሌላ ሰው ጋር ትመጣለህ ተብሎ የሚነገርህን ሰዎች የሚናገሩን አፈርተ አሁን እንትን ትላለህ። ነይ ተመለሽ ወደ ቤት። ለምንድን ነው እሷ ከቤት የወጣችው? ቤቷን ጠልታ እኮ አይደለም ነው እንጂ ብራዘር፣ አንተን ጠልታ እኮ አይደለም። ይበልጥ እኮ በዚህ ሰዓት አንተ ታስፈልጋታለህ። ሁለት ነፍስ ናት ብራዘር። ይበልጥ ወንድነትህን የምታይበት ታይም ነው ይሄ። ለእሷ ያለህን ፍቅርና ቦታ በደንብ የምታሳይበት ታይም ላይ ነው ያለችው። አንተ ነገሩ ወንድነትህን ምን ላይ እንደምታሳይ ራሱ አይዶን ነው። እኔ ምንም ሊገባኝ አልቻለም ብራዘር። አንተን ከማግኘቷ በፊት እቺ ልጅ ብቻዋን ነበር ስትኖር የነበረው። ከአንተ ጋር የኖረችው እኮ አሁን አንድ አመት ከምናምን እድሜ ልኳን ከአንተ ጋር እንደኖረች እስትንፋሷ አንተ እንደሆንክ ፀሐይ ራሱ የሚያገኛት በአንተ በኩል አየር እንኳን የምተነፍሰው በአንተ በኩል አድርጋ አታስብ። መኖር ትችላለች ብራዘር። ማንም ሰው ያለ ማንም ሰው መኖር ይችላል። ሴት ሆናችሁ የሴት በደል ወይም የሴት እንባ የማያሳዝናችሁ ሰዎች ምንም ያልሆነውን አብርሃም መደገፍ ማለት አይዶን ስለምትቀኑባት ነው። አየህ የምሬን ነው የምላችሁ። በጣም ነው የምትቀኑባት። ትበልጣቸዋለች። እናንተ በጣም ነው የምትበልጣችሁ። በብዙ ነገር ትበልጣቸዋለች። እናንተ የራሳችሁን ላይፍ እንኳን መምራት አልቻላችሁ። ለዛ የሷ ጥንካሬ እናንተ ጋር ስለሌለ በጣም ስለምትቀኑባት ማለት ነው። አውቃችሁ አብርሃምን በሚደግፍ ሙድ እና ምን ሆናችሁ የሁለቱ መለያየት ነው የምትናፍቁት። ሁሉ ጊዜ ጠላት እንደምታስቡት አይደለም የሚመጣው። መልካም መስሎ ነው የሚመጣው። የእናንተ ደጋፊ መስሎ ነው የሚመጣው። የሰይጣን ቁራጭ ስለሆናችሁ ሐሳባችሁ ከዛ አያልፍም። ደግሞ ፎቶ ትዘቀዝቃላችሁ። በጣም የምታስቁኝ ደግሞ ፓርት አለ። ከሆነ ጨበራ ጭላ ገጠር ወጣችሁ ዛሬ እግዚአብሔር ቀና ወጥቶላችሁ፣ ምኑን ቀና ወጥቶላችሁ ልበል፣ እዚህ የሆነች አረብ ሀገር ተቀምጣችሁ ምናምን ነገር የሰው ፎቶ እኔ ለምን አሪፍ ፎቶ አትጠይቁኝ? ምን ወንድማችሁ አይደለ? ፍሬ ፎቶ ልንዘገዝቅ ነበርና ፎቶ ስጠን እባክህ ብትሉኝ እኔ ምርጥ ፎቶ አልሰጣችሁም እንዴ? ጭንቅላታችሁ ጠባብ ስለሆነ ማለት ነው። ከዚህ ውጭ ማሰባችሁ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ያ ማታ ጠፋው አለው የሆኑ ፍየሎች ደስ ብሏቸዋል። የአብርሃም ፍየሎች በረበስማ በቃ ፍሬ ጠፋ። ኧረ ወዴት ነው መጥፋት? አልሰማችሁም እዴ? ፎቶ እኮ ነው የዘገዘቃችሁት። ፎቶ ዘገዘቃችሁ ብሎ ፍሬው የሚጠፋ ምናምን መስሏችሁ? ወፍ መታችሁ። ግን እንደዚህ የነካችሁኝ ቀን ማለት ነው። በስማ እግዚአብሔር ይርዳችሁ። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ እጋብዛችኋለሁ። ዛሬ ከባባድ ነገር ነው የተፈጠረው። ከባባድ ተከታተሉኝ። ወዳችኋለሁ። ከሩታ ጋር ያለውን ነገር ለማስተካከል እየሞከርኩኝ ስለነበረ ነው ቤተሰቦቼ። ችግር የለውም። እንደ ጥፋተኛም ብቆጠር እኔ ላይ የሚደርሰው ነገር የለም። የምትሳደቡም ሰዎች አላችሁ። ስለሰደባችሁኝም ከኔ ላይ የሚቀንስ ምንም አይነት ነገር አይኖርም ማለት ነው። እንግዲህ ሁሉም ሰው እኔ አሁን በሚያስቀኝ ነገር ምንድነው፣ አሁን አብርሽ መጥቶ ሲያወራ ምንድነው የሚመስለው፣ የሆነ በደል ደርሶበት በቃ የሚሰማው የሚያዳምጠው አጥቶ መፍትሄ አጥቶ ሁሌ ችግር ተደራርቦበት በቃ ያንን ነገር ለማስተካከል እየለፋ ያለ አይነት ሰው ነው የሚመስለው በቃ ስታዩት። ግን አሁን አንተ እያስጨነቀ ያለው መሰደብ የሆነ ነገር መባል ምናምን ነው። እኔ ግን ሁሉ ጊዜ ካንተ በጣም የምናደድበት ነገር ምንድነው፣ ለምንድነው ሰው እንደዚህ ያልኝ ያለው? ለምንድነው ሚስቴ እንደዚህ ያዘነችብኝ ያለው? ለምንድነው ብዙ ሰዎች እየተቃወሙኝ እየሰደቡኝ ያሉት? ምን አይነት ድርጊት ሰርቼ ምን አይነት ጥፋት አጥፍቼ ነው? እንዴት ሰው እንደዚህ ብሎ ራሱን አይጠይቅም? እንዴት ሰው ራሱን አይመለከትም? ብራዘር፣ በሰው ውስጥ ያለውን ጉድፍ ከመመልከት በፊት አንተ አይን ውስጥ ያለውን ምሰሶ እንዴት ማየት ያቅታል? የችግሩ መንስኤ አንተ ነህ ከተባልክ ምን አይነት ችግር ፈጥሬ ብለህ ለምን አታይም? እኔ እንጃ። ደግሞ ምርጥ ፍየል አለ። ፍየልም ከብትም ነው የሚከተል። ለዛ ፍየሎችና ከብቶች ደግሞ ምንድነው ያንተ ህይወት መበላሸት ጉዳያቸው አይደለም። ምክንያቱስ አብርሽ ወደፊት፣ አብርሽ አንደኛ፣
አብርሽ ትክክል ነው ምናምን የሚሉ ሰዎች ማለት ነው ጌታ መስክሬን ከብትና ፍየል ነው እየተከተለ ያለው። ከሆነ ጨበራ ጩጭራ ገጠር ወጥተው ምንም አይነት ላይፍ ሳያዩ ካገር ወጡ። ከዛ አሁን መተውል ማለት ነው አብርሽ በርታ፣ አብርሽ ጎበዝ፣ ከአብርሽ ጎን ነኝ። ኧረ እባክሽ እንዴ እኛ እኮ እየጣርን ያለ ነው ከአብርሽ ጎን ለመሆን አይደለም፣ ወይም ከሩታ ጎን ለመሆን አይደለም። ሁለቱ ጎን ለጎን እንዲሆኑ እኮ ነው። ሁለቱ አንድ ላይ እንዲሆኑ እኮ መሀላቸው የሚፈጠርን ችግር በአንድ ላይ እንዲፈቱ፣ ሁለቱ መሀል መተሳሰብ እንዲሆን ነው። መረዳዳትና መከባበር የሚባል ነገር አንዱ አንዱን እንዲጠብቅ ነው አይደል? አሁን እኮ ሩታ ራሷን ትጠብቅ ወይስ አብርሽን ትጠብቅ? ግራ ገባን እኮ። እሱን የምትከተሉም ፍየሎች ምን እንደሆነ አይዶን ነው። ለምን እንደምትከተሉ ራሱ የምታውቁ አይመስለኝም። ምክንያቱም ይኸውልህ ድብና አድርጋችሁ በሩታ ስለምትቀኑ እናንተ ሁለቱ ሰላም እንዲሆኑ አትፈልጉ። ለዛ ነው ጥፋት እያጠፋ ያለውን ሰው የምታበረታቱት። ለዛ ነው የእናንተ ትልቁ ችግራችሁ ይሄ ነው። እውነትም ለሁለቱ የምታስቡ ሁለቱ አንድ ላይ እንዲሆኑ የምትፈልጉ ሁለቱ ሰላም እንዲሆኑ የምትፈልጉ ቢሆን ኖሮ ይሄ ልጅ ተቆጥታችሁ መከራችሁ ትመልሱታላችሁ። እሱ በግ ነው፣ እናንተ በግ አይደላችሁ። እናንተ ከብት ናችሁ፣ ፍየልም አህያም ናችሁ እናንተ ማለት ነው። እሱ በግ ነው። እሱ የዋህነቱን እንዴት ማድረግ እንዳለበት ስለማያውቅ እሱ እንደ እርግብ የዋህ እንደ እባብ ብልህ መሆን ሲገባው የዋህ ብቻ የሞኝነት የዋህ ማለት ነው። ራሱን የሚጎዳ የዋህነት፣ ሚስቱን የሚያስለቅስ የዋህነት፣ እንደዚህ አይነት የዋህነት ደግሞ በግ ነው። በቃ በነገራችን ላይ በግ ሰርቃችሁት ራሱ ይዛችሁት ከቤት ውስጥ ይዛችሁ ብትወጡ ምንም አይጮህም፣ አብሯችሁ ነው የሚሄደው። በቃ አብርሃምም እየሆነ ያለው ልክ እንደዛ ነው። ራሱን እውነት ይዞ ነው እዚህ ምድር ላይ የሚጓዘውና እኔም የራሴን ነገር ነው ይዤ ልጓዝ የምችለው ማለት ነው። ማንም አስገድዶኝ ዛሬ አልመጣሁኝም። ማንም አስገድዶኝ ደግሞ ያኔም ከሩታ ጋር አልሆንኩኝም። አብዛኞቻችሁ የተለያየ አስተሳሰብ ነው። እንደውም አመጣው ያኔም ማንም አስገድዶ ከሩታ ጋር አልሆንክም። ብዙ ሰዎች ግን የሚሉት ምንድነው የልጅቷን ስም ለማጥፋት ልክ እሷ በአንተ ፍቅር ተቃጥላ በቃ የሚገርም ፍቅር ውስጥ ገብታ አስጨንቃክ እስኪ አንዴ እንደው ይሄን እድል ስጠኝ ምናምን ብላ ለምና አብራክ የሆነች ነው የሚመስላቸው ብዙ ሰዎች። ምክንያቱም ያንን ድራማ የፈጠርከው አንተ ስለሆንክ ነው። ግን እሱን እንኳን ግልጽ ማድረግ አትፈልግም። አንተ ራስህ ወደህና አፍቅረሃት ወደዚህ ህይወት ውስጥ እንደከተትካት አትናገርም። በአንተ ግፊት እንጂ ወደዚህ ህይወት ውስጥ የገባችው ወደ ሚዲያ ስራ የገባችው ልጅቷ ከዛ በፊት ሚዲያ ላይ መች ነበረች? አልነበረችም። ለራስህ ድራማ ለራስህ ገንዘብ እንድትሆን ነው አይደል ወደዚህ ነገር ውስጥ የከተትካት። ከዛ በኋላ በመላመድ ምናምን ፎንቃ ውስጥ ገባ። በቃ ሌላ ምንም አዲስ ነገር የለም። ስታየው ከሷ ጋር ስኬት እየመጣልህ መጣ። ዩቲዩብ አሪፍ እየሆነ መጣ። ተመልካች እያፈራ መጣ። ከማን ጋር ስትሆን? ከሩታ ጋር ስትሆን። ያለ ሩታ አንተ ምንም ነህ። የምሬን ነው የምልህ ያለ ሩታ ምንም ነህ። እንግዲህ ከሩታም ጋር ያኔ የነበርኩት ሰው አስገድዶኝ ምናምን የሚመስላችሁም ሰዎች አላችሁ እና የኔ ህይወት በሰው የሚመራም ነው አብዛኞቻችሁ የሚመስላችሁና አሁን በሰው ምናምን ሳይሆን ይኸውልህ ከሩታ ጋር የሆንከው ነው ዋናው ፖይንቷ። ከሩታ ጋር የሆንክባት ፖይንት ናት። እሷን ለምን ግልጽ አድርጋ አትናገርም? አሁን እንደምትለው በሰው ተገፍተ ምናምን ወይም ደግሞ ሰው እንትን ብሎ አይደለም ወደዚህ ህይወት ውስጥ የገባው አይደለም። እንዴት እንደገባ ግልጽ አድርጋ ለምን አትናገርም? በዚህ ንግግር ውስጥ አንተ ምንድነው መናገር የፈለከው? ሩታ ናት ወደዚህ ህይወት ወደ አንተ ህይወት ውስጥ የገባችው እንጂ አንተ ወደዛ እንዳልገባ አይነት ነው አክት እያደረክ ያለው። በማንም ግፊት ወደዚህ ህይወት ውስጥ አልገባውም። እኔ ለራሴ እና ምናምን ማድረግ የምችል ሰው ነኝ ምናምን። ኧረ እባክህ ቂጥ እስኪቃጠል ትወዳታለህ፣ ቂጥ እስኪቃጠል ታፈቅራታለህ። ራስህ ነው ወደዚህ ህይወት ውስጥ እሷንም ይዘህ የገባው አንተም የገባው። ከዛ የሆነ ድራማ ሰራ። በቃ እሷ እንዳፈቀረች ምናምን ነገር እሷ እንዳስጨነቀች የፍቅር ጥያቄ ከሩታ እንደመጣ ኧረ እባክህ አንሰማ ጋም እንዳልሆነ ልነግራችሁ ፈልጋለሁ ቤተሰቦቼ። እና 2 ቀን ሙሉ ነገሮችን ለማስተካከል በራሴ መንገድ እየጣልኩኝ ነበረ። ያው አብዛኞቻችሁ እኔን ውሸታም ስትሉኝ ምናምን ብዙ ነገር አስመሳይም ስትሉኝ ሁሉ ነገር ችዬ እያለፍኩኝ የነበረው እውነቱን ማወቅ ስለምፈልግ በነገራችን ላይ አንተ አንድም ቀን እውነት አውርተህ አታውቅም። በሩታና በአንተ መካከል እውነት አውርተህ አታውቅም። አይ ለልጅቷ ምንም ሁሉ የችግር ሲፈጠር ነው እንጂ የሆነን እውነት እያወቀች ያለችው አንተ ነግራት ያወቀችው እውነት የለም። የተፈጠረውን ችግር እንኳን ከሷ ጋር አውርተህ አይደለም ለመፍታት የምትሄደው በራስ መንገድ ነው። ምክንያቱም ከነዛ ሰዎች ጋር የሆነ እውነት ስላለ ነፃነት ደጋግማ ስትናገር የነበረው በአንተና በነፃነት መካከል የሆነ እውነት አለ። እውነቱን እስክታውቁ ነው ያለችው ያለ ምክንያት አይደለም። የሆነ ነገር እንዲታወቅብህ የማትፈልገው ኦዲየንስ እንዲያውቅብህ የማትፈልገው የሆነ የተደበቀ ህይወት አለ። ያለ ምክንያት አይደለም እንደዚህ የምትቆዘበዘው። አይ ምንም ያላጠፋ ሰው ምንም አይነት መረጃ ያልተያዘበት ሰው እንደዚህ አይሆን። ኮንፊደንስም ነው የሚሆነው። ነገሮችን ለመደባበቅ አይሄድም። አይ ከሚስቱ ተደብቆ ነገሮችን ለማድረግ አይሄድም። ትክክለኛ ሰው ፊት ለፊት ነው የሚጋፈጠው። ይሄም ደግሞ አቤል ምናልባት ከዚህ በፊት በተለቀቀው ቪዲዮ ካያችሁ ቤተሰቧ ጋር ነው የሄደችው ብሎኝ ነበርና ምናልባት አቤልም እኔ ህይወት ላይ ብዙ ችግር እየፈጠረ ነው ማለት ነው እኔን እየዋሸኝ ከሆነ። በነገራችን ላይ ዝም ብላ ታቀሳስር ወንዱን። አቤል ምንም እያደረገ ያለው ነገር የለም። አቤል ሚስትን አልመከረብህም።
እንድትወጣ የመከራት ያገፋፋት እሷ አይደለም። እሷ ናት የጠራችው። አግዘኝ ያለችው ልትሄድ እንደሆነ ቁልፍ እንዲቀበላት ነው የጠራችው። ሌላ ምንም ያደረገው ነገር የለም። አሁን ሰው ሆን ብለህ አቤልን አቀሳስረህ የራስህን ነገር ለማረሳሳት አቤል ታቀሳስራለህ። እሷ እኮ ከቤት የወጣችው እኮ ከአንተ ጋር ተጣልታ ነው። ሰላሟን ነስታት እኮ ነው ልጅቷ። ምን ትሁን? እሺ ምን ታድርግ? የምታደርገው የምትጨብጠው ግራ ገባት። ሚስትም ባልም ሆነች እኮ በዛ ቤት ውስጥ። በአንተ በኩል የሚመጣን ችግር እሷ እየሄደች ነው የምትጋፈጠው። ልጅቷ ምን ታድርግ? ኧረ አብርሽ አሰክሰን። አቤል ምንም አላደረገም። የምንገናኝበትን መንገድ ለማቅረብ እየጣርኩኝ እኔ ነገሮችን ግን እሱ እያራራቀብኝ ነው። ይሄም ደግሞ እንግዲህ የሆነበትን ምክንያት ለራሱ እስኪና እኔ ንገሩኝ። እውነቴን ነው የምላችሁ። አቤል ምን አድርጎ ነው ያራራቀው? እስኪ ግልጽ አድርጎ። አንተ ራስህ ግልጽ አድርጋ አትናገርም። ለማቀሳሰር ልጁ እንዲጠላ ወይ እንዲሰደብ ለማድረግ ነው እንጂ ምን አድርጎ ነው እስኪ እናንተን ያራራቀው? ግዴ አንተ ነው እኮ ከሚስት እየራክ ያለው። በየቀኑ የምትሰራው ስራ ከሚስት እንድትርቅ እያደረገ ነው። ሚስት የሆነ ነገር አርጋ ምናምን ቢሆን እሺ ይሁን እንላለን እኮ። ምንም ያደረገች ነገር የለም። ችግር ትፈጥራለህ ራስህ። ችግሩን አብረሃት እንደመጋፈጥ ወይም ደግሞ ችግሩን ማስተካከል ሲገባ ቱግ ብለህ ሚስት ላይ የምትጨዋ አንተ ነህ። ተራ ነገር በመሃላችሁ ይፈጠራል። ተራውን ነገር የምታገዝፈው ትልቅ የምታረገው አንተ ነህ። ከመጣው ነገር ይልቅ የሚያጣላችሁ አንተ የምትሰራው ስራ ነው። ከነፃነት በላይ ሁለታችሁ መካከል አሁንም ጥል የፈጠረው የአንተ ድርጊት ነው። ሌላ ምንም ነገር አይደለም። የልጅቷ ጉዳይ በጣም ተራ ጉዳይ ነው። አንተ ነው ያገዘፍ። ማንም ሰው ተቃውሞ የሚሆን ምንም አይነት ነገር እንዲያደርስብኝ አልፈልግም። ከፈለኩት ሰው ጋር እመጣለሁ። የራሴን ህይወት ራሴ እንደፈለኩኝ ማስኬድ እችላለሁ ማለት ነው። እኔ መጀመሪያ እጅ ላይ ያለውን ህይወት ማስተካከል ያልቻልክ ሰውዬ ምንድነው የምትደነፈው? እንደዚህ አሁን ከማንስ ጋር ብትመጣ ማንን ነው የምትጎዳው? ራስህን ነው የምትጎዳው። ለሚስትም ለራስህም ክብር እንደሌለ ነገር ታሳየናለህ እንጂ ምንም የምታመጣው ነገር የለም። ከፈለከው ሴት ጋር ነው። አሁን እኮ እየተናገረን ያለው አንተ ከዩቲዩብ ከማን ጋር ትሰራለህ ብሎ እኮ አይደለም ሰው እየተጨነቀ ያለው። ከማንም ጋር ስራ፣ አንተ ከጦጣም ጋር ስራ፣ ችግር የለብንም እኛ ምን አገባን። ግን ሚስትን አትጉዳት ነው። ሚስትን አታስለቅሳ፣ ሰላሟን አትንሳት ነው። ሚስትን በሽተኛ አታድርጋት። አሁን ሁለት ነፍስ ናት። አንተ የሚያስጨንቅ ዩቲዩብ ከማን ጋር ከፈለኩት ሰው ጋር ሰራለሁ ምናምን እንጂ የሩታ አሁን ያለችበት ሁኔታ አይደለም የሚያስጨንቅ። የሚስት ማርገዝ አይደለም የሚያስጨንቅ፣ ወይም ደግሞ ትዳር አይደለም እያስጨነቀ ያለው። አንተ እያስጨነቀ ያለው ከፈለኩት ሰው ጋር መጣለው ማንም እንዳይናገረኝ። አንተ ከፈለከው ሰው ጋር ለመምጣት ገና ለገና ከዛ ሰው ጋር ከሩታ አንተቶ እንደ ከሌላ ሰው ጋር ትመጣለህ ተብሎ የሚነገርህን ሰዎች የሚናገሩን አፈርተ አሁን እንትን ትላለህ። ተዋበጋ ሰላም ነው? እንዴት ነሽ? ሰላም ነው? ይቅርታ ብቻሽን ነበር የጠራሁሽ የነበረው። ችግር አለ ከሱ ጋር በጣም አሁን እዚህ ጋር አቤላ ትንሽ ስህተት ሰርተሃል። የሰራው ስህተት ምንድነው? ከሩታ ጋር መምጣት አልነበረብህም። መምጣት ያልነበረብህ ለምንድን ነው? ሩታን ወግነ ከሩታ ጎን የቆምክ ነው የሚመስለው። ምንም ነገር ፈልገህ እንዳልሆነ ያስታውቃል። ና እንሂድ ወይ ምናምን ብላ ነው። ግን እዚህ ጋር አንተ መምጣት አልነበረብህ። ሁለቱ እንዲያወሩ ነው ማድረግ ያለብህ። ሸኘኝም ካለች ሸኝተህ አብርሃምን ሰላም ብለህ እንዴት ነህ ምናምን ብለህ ወጥተህ ከዚህ ጋር መሄድ ነው ያለብህ። ከናካቴውም ባትመጣ መልካም ነው። አሁን እንደገና ሌላ ነገር ነው ሰው የሚል። አሁን ለሚያይ ሰው የሚመስለው ምንድነው? አብርሃምን ተቃውመህ ከሩታ ጎን እንደቆምክ ኖ። አንተ መቆም ያለብህ ከትዳራቸው ጎን ነው። አንተ ለሁለቱም ጓደኛ ነህ፣ ለሁለቱም ነው መቆም ያለብህ። ሁለቱ ሰላም እንዲሆኑ ነው ማድረግ ያለብህ። አለበለዚያ እንደዚህ አይነት ነገር ይባስ ከሰው ጋር ያጋጫል። ይሄ ትክክል አይደለም። አንተ ዛሬ ጥፋትህን ለማረም ነገሮችን ሆን ብለህ ካደረካቸው በኋላ የሆነ ጊዜ እኔ እንደዚህ አይነት ነገር ተፈጥሯል፣ ስለዚህ ለማስተካከል ሞክሬያለሁ ትላለህ። ከዛ ደግሞ የሆነ ነገር ደግሞ መፍጠር ትፈልጋለህ። ይሄ ኤቭሪዴይ የተለመደ ባህሪክ ነው። ነገ ደግሞ ሌላ ነገር ትፈጥራለህ። አይ ነው አውቀዋለሁ፣ አዲስ አይደለም። እሺ ችግር የለውም። ግን አሁን ጠይቅሽን ጥያቄ ብቻ ከቻልሽ በስንት መልስልኝ። ችግር የለብኝም። በመጀመሪያ ደረጃ ከቤት ወጣው ካልሽኝ በጣም ቆየ። እዚህ ብዙ አስጠብቀሽኛል። ከየት እንደመጣሽ ልትነግሪኝ ትችያለሽ ወይንም ደግሞ የነበርሽበትን? አይ ማወቅ የለብህም። አረ ወይ እሱ ያስጨንቀው እሱን መጠበቅ ነው። አዲስ አበባ አይደል እንዲያለው ስንት ክራውድ ነገር አለ ብራዘር። አንተ የኔ እኮ ቀድመ መምጣትንም ረስት ይሆናል። ከቀጠሯቸው የኔ 2 ሰዓት ቀድመ መጣ እሷ የተገየሽ መስሎ ሊሆን ይችላል። አሁን እኮ እሱ አይደለም ጉዳዩ። አሁን ቀጠሮ ማርፈድ ምናምን አይደለም። ዋናው ጉዳይ እናንተ የመጣችሁበትን ጉዳይ ለምን አታወራም? አሁን የት እንደነበረሽ ምናምን ቅናት እኮ ነው። ኧረ በስመ አብ። መጀመሪያ ማትሄድ መስሎ ነበር፣ ምንም የማታረግ መስሎ ነበር። ገባሽ? አሁን አዘጋጅቼ ሳይሆን ያንተን ባህሪ ጠንቅቄ ስለማውቀው ነው አስቀድሜ እየነገርኩ ያለሁት። ወይም ደግሞ ልታረገው የምትችለው ነገር ሊኖር እንደሚችል ወይም ደግሞ ያንን ነገር መንገድ አስይዘው ወይ አቀደህበት እያረከው እንደሆነ አስቀድሜ እንደማውቀው እየነገርኩት ነው። ሽሩታ ለዛ ነው ያለፈው አልፏል። አዲስ ስላልሆነ ነፂ ትናንትና ነው ከትናንት ወዲያ ወጣ የተናገረችውን አይተሻል አይደለ? ስለዚህ ነገር
ለቃለች እሷ ሲጀመር ደግሞ የመጣችበትን መንገድ ለተቤት እንደነበር ያስታውቃል ሲነቃባት ወይንም ነገሮች ምንም ክፍተት ሳታገኝ ስቀር ከኔ ጋር የምትቀራረበት መንገዶች ሲጠብባት ሲነቃባት ይቅርታ ምናምን ብላ መጣች ስለዚህ በመሃላችን የመጣችው እሷ ነች አይደለ ስለዚህ ይሄን ነገር እንዴት ነቅተሽ ማወቃቃተሽ እንደዛ ከሆነ እኔ በደንብ ብራዘር ይኸውልህ እሷ ጠንቋ አትቀልብም የነጻነት ሐሳብ ምን ይሁን አንተ ነህ የምታውቀው ከነጻነት ጋር ስታወራ የነበረው አንተ ነህ ነጻነትን ትሪ ስታረግ የነበርከው አንተ ነህ አይ ነጻነት ፈልጋ የመጣችውም አንተን ፈልጋ የመጣችው ነጻነት ናት አይደለ ትዳርን የበጠበጠችው ሚስትህን ስትሰድብ የነበረችው ሚስትህን ስታንቋሽሽ የነበረችው ሰድባ ለሰዳቢ የሰጠች እሷ ናት አይደለ ይሄ ሁሉ ምንድነው አንተ ሚስትህን ለሷ የምታወራበት መንገድ ነጻነት ሚስትህን እንድትንቅ አረገች ምክንያቱም ተያት ባህሪዋ ነው ምናም ብለ ጭራሽ የነጻነት መናደርን ያስጨነቀ እንጂ የትዳር መበጥበጥ ወይም የሚስት እንደዛ መሆን አይደለም አንተን ያስጨነቀ አሁን እኛ እንድንጠረጥር ያደረገን ያለው ከዛች ልጅ ጋር የሆነ ነገር ካልኖራችሁ በስተቀር ሲጀምር ልጅቷ እዚህ ድረስም ገፍታት መጣ ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል የሆነ እውነት ስላለ እንጂ ልጅቷ እንደዚህ ልብ የተሰማት ሌላ ምንም አይደለም የነጻነትን የሆነ አነጋገር የሆነ ነገሯን እያየች ሩታ ምን ልታስብ እንድትችል እየገመተች ነገሮችን የምታስተካክልበት ወይም የሆነ ነገር የምትፈጥርበት ምንም አይነት ምክንያት የለም የተፈጠረውን ነገር እያየች ዝም ማለት ስላቃታት ምክንያቱም ወደ ቤቷ ገፍታ እየመጣች ስለሆነ የማይሆኑ ነገሮችን እያወራች ስለሆነ ያንን ነገር አንተ ማስተካከልና መጋፈጥ ስላቃተ እሷ ያንተን ቦታ ተክታ ነገሮችን ለመጋፈጥ ወጣች አይ በማይመለከታት ነገር የሚመለከተው ጉዳዩ አንተን ነበር አንተ ማስተካከል የምትችለውን ነገር እሷ ለማስተካከል ወጣ ነው አይደል የማይሆን ቃላቶች የተናገረች ልጅቷ ተከፍሎሽ ነው ያረገሽውም እንዲሁ ዝም ብሎ ነው ምናምን የማይሆን ደስ የማይሉ ቃላቶችን ስትናገራት የነበረችው አንተ የልብ ሰታት ነው ልጅቷን እንደዛ በይራሱ ሳትላት አቀረም ሆን ብለ ነው እንደዛ ያነ ነገር የምትፈጥረው አንተ እንጂ ልጅቷ የፈለገ ነገር ቢመጣ ማለት ነው ምክንያቱም አንተን የምትፈራህና አንተን የምታከብር ቢሆን ኖሮ ሚስትን አትናገርም ከዛ በፊት አስቀድሜ እየተናገርኩ ነበር አንተ ግን ከኔ ጋር ከመሆን ይልቅ እሷን ሹሩሩ ማለት ላይ አላተኮርክም አልበለጠም ያ ነገር ሲቀጥል ደግሞ እኔ ሳትነግረኝ ይሄድክ እሷን ሹሩሩ ወጣ ወረደ እሱ ያልኩበት እኮ ምክንያት ተናግሬያለሁ አሁን ስላለፈ ነገር ለምን ታወራለሽ አልፏል በቃ ስለሱ አልፏል ሩታ አልፏል በቃ ተይው ያለፈ ነገር ነው እሱ አሁን ብለ ያደረከው ለኔ አያልፍም ምክንያቱም ምንድነው ያለፈው አልፏል የሚለው አሁን እኮ ያልፏል የምትለው ኬዝ እኮ የሚያልፍ አይደለም ማስተካከል ያለበት ነው ለምንድነው ይሄ ተፈጠረው ነው እየተባልክ ያለው ልጅቷ እዚህ ድረስ ገፍታ እንድትመጣ ምን አይነት ግንኙነት በሁለታችሁ መካከል ቢኖር ነው ምንም ያለፈ ነገር የለም እንዴት ነው ሳይስተካከል የሚያልፈው አንተ ነገሮችን አደባብሰ ነው ማለፍ የምትፈልገው አንተ ጥፋተኝነትን አምና አታውቅም ይሄ ሁሉ ነገር የተፈጠረው በአንተ ምክንያት እንደሆነ እንኳን እያወቅ ማለት ነው ያንን ነገር በሆኑ ሰዎች ላይ አላከ ሩታን የሆነ ጥፋተኛ አስብለ ልታዳምጥ እንደማትፈልግ ካንተ ጋር ማውራት እንደማትፈልግ የሆነ መፍትሄ እንደማትፈልግ ያደረክ በሰው አይምሮ ላይ ልጅቷን መሳል የፈለከው እንደዛ ነው አንተ መግባባት የምትፈልግ አንተ ሰላም የምትፈልግ እንዴ አንተ ነህ እኮ ችግር እየፈጠርክ ያለው እስኪ በዚህ ልጅ ምክንያት የተፈጠረ ችግር ንገረን አንድም ቀን እንደዛ አይነት ችግር የለም ሁሉ ጊዜ የችግር መንስኤ አንተ ነህ ደግሞ ከሴት ጋር የሚያስጠላው እሱ ነው ካልፈለካት አልፈልግሽም በላት እሷን አስቀምጠ ከሌላ ሴት ጋር መታወራው ለምንድን ነው ብራዘር አረጋጋው እንጂ እንዴ ራስን ምንድነው አርገ የምታስበው ወን ብለ ነው የምታረጋው ቢኮዝ ተነጋግረናል ምክንያቱም ተነጋግረን አስበን አቀደን ያደረግነው ነገር ስለሆነ እኔን አንተ አናግረኸኝ እኔ እንደዚህ አታርጊ ብለኸኝ እንቢ ብዬ አውቃለሁ ንገረኝ አውቃለሁ ወይ ከዚህ በፊት ከአቤል ጋር ተነጋግረን የሚለው ነገር ያስፈልገኛል ምክንያቱም እሱ ባለፈው ነገር እንዳጠፋ ስለተሰማው በቃ ማረፍ አለብሽ ይጃለኝ እሺ አልኩኝ ተነጋገርን ከሱ ጋር ደግሞ ካንተ ጋር መጥቼ እንደዚህ ባረገሳልኩኝ አይሆንም አልኩኝ እሺ አልኩኝ ተቀመጥኩኝ አዳምጫለሁ አላዳመጥኩም እኔ አንተን በሰማውበት ልክ አንተን መስማት ለምን ከበደ መልሳለህ ያ ሩታ መስማት ያለብኝ ነገር እየሰማሁሽ ነበር በጊዜው አይደለ መስማት ያለብኝ ነገር እየሰማሁሽ ነበር አይደለ ከኔ ውጭ እሷን ማግኘት እኔ መስማት ነው ሁሉም ነገር እየተቀናበረ ነው አንቺ ጋር እየደረሰሽ ያለው ወሬ ተባስቶ ነው እየደረሰሽ ያለው እማየውን ነው ቡታጀራ የሄደው አብርሃም ከነጻነት ጋር ነው አሉሽ ግን ደግሞ ከሷ ጋር እንዳልኩኝ በደም ወሬ ተቀራብሮ ካልደረሳትም ለዚች ልጅ የምታየው ነገር እኮ ነው አንተ የምታደርገው ነገር ነው በአይኗ የምታየው ነገር መቼም ተቀናብሮ አይደለም አይደለ የሆነ ኤዲት ተደርጎ ተልኮላት እኮ አይደለም ያየችው በአይኗን እያየች ያለችው የምታደርገው ነገር የተገለጠ ነው ምንም የተቀናበረ ነገር የለውም ልጅቷን እንደሞኝ ነው መታየት በነገራችን ላይ እሷ በጣም ብልጥ ናት ለዛ ነው ዝምታ የምታበዛው እሷ ስትናገር የምትናገረውን ቃል በቃል በደንብ ታውቀዋለች ምክንያቱም ችላ ዝም ብላ ስለምትናገር እያንዳንዱ ነገሯ የሚጣል አይደለም የምታወራው አንተ ግን አሁን አውርተ ከሁለት ደቂቃ በኋላ የምታወራው ራሱ ይጣላል ውሸትን በውሸት ነው አንተ ለማስተካከል የምትሄደው አንድም ቀን የሆነ ነገር ስተሰራው ብላ አምነ አውርታት አታውቅም የኔ ጥፋት ነው ብለሃት አታውቅም በእኔ ተነሳ ነው እኔ ነኝ ይሄንን ነገር ያደረኩት እንደዛ አይነት ወሬ አውርታት አታውቅም
ኃላፊነት አትወስድም። ሁሉ ጊዜ ሰው ላይ ማላከክ እኮ ይሰለቻል። ማውቀሻል ማየው ነው ማምነው ከሷ ጋር ሄጃለሁ አይተሻል። ከሷ ጋር ሄድክም አልሄድክም ማተራ ያለ ግን ባለፈው ከሷ ጋር ነው የሄደው ብለሽ እያወራሽ ነበር አይደል? ሩታ ነገር ግን አይደለም ሲሉኝ ከሷም ጋር አይሄድ። እኔ ግን ማወቅ አለብኝ የለብኝም ተከራከራ ትክዳለሽ። ስነግርሽ እኮ እየተጨቃጨቅን ስለነበረ ነው ሩታ። ለምን ነው ኔቨር በጭራሽ እንዳትክድ አልነገርከኝም። ከሄድክ በኋላ ምን ለይፋ ደውላ እኮ በነግርሽ መጨቃጨቃችን አይቀርም ብዬ ነው ሩታ። ለምን ነው ማትረጂው ሰውን እንዴ? ነገርኩ። ምን ሆነሻል? በቃ ይኸውልህ ይሄ ነው እኮ ጥፋት። እዚህ ጋር ነው ጥፋት። ሆን ብለህ እያደረከው እንደዚህ ስለሚሆን ነው ብለህ ትላለህ። እኔ እናንተ ተነጋግረን መግባባት ነው። የሚገባኝ ነገር እየዋሸ ነው ይሄ ልጅ። በጣም ውሸታም ነው የምላችሁ ምክንያት ለምን እንደሆነ ልንገራችሁ። ቡታጅራ ሊሄድ ከሆነ የምንከራከርበትን ኬዝ ስንመጣ እንጨርሰዋለን ብሎ ለማንኛውም ነገ ቡታጅራ ደርሼ እንደዚህ ጉዳይ አስተካክዬ እመጣለሁ ብልሃት ቢሆን ኖሮ ልጅቷ አትረሳም ልጅቷ። ብራዘር ስላልተናገርክ ነው አሁን እዚህ ጋር ኮንፊደንስ ያጣሁ። ዝምታን የመረጥክበት አንዱ ምክንያት ምንድነው? ሳትናገር ነው ሄድኩ። አንደኛ ሄደ የምታስተካክልበት ወይም ከቤተሰብ ጋር የምታወራበት ምንም አይነት ምክንያት የለም። በስልክ ታወራለህ። የ2 ደቂቃ የ3 ደቂቃ ጉዳይ ነው። ትልቅ ኬዝ አታድርገው። የሄድክበት የራስ የሆነ ምክንያት ካሌለ በስተቀር ምንም አይነት ምክንያት የለህም። ወደ ቤተሰብ ሄደ ማውራት በስልክ ማውራት ትችላለህ። እንደገና ደግሞ አልነገርካትም። ለሷ ስላልነገርካት ነው ዝምታን የመረጥከው። ያወጣነውን ነገር ሄደ ብቻ ያመንበትን ነገር ተስማምተን ያሰብነውን ነገር አንተ ፉርሽ አድርገው ካንስል አድርገው የራስህን መንገድ የራስህን አስተሳሰብ የራስህን ስትራቴጂ የምታራምድበት ከሆነ ኮምፕሊትሊ የማይቻል ነገር ነው። ምክንያቱም እኔም 50% አንተም 50% ነው ተዋቶ 100% ሊኖረን የሚገባው ገባ። ያንተ ሙሉ 100% ያሬ ሙሉ አዳምጠኛ አልጨረስኩም ልታስጨርሰኝ ልታወራኝ ነው አይጠራህ። በነገራችን ላይ ሁሉንም ነገር አሁን ለሷ መናገር አይጠበቅብህም፣ ግን ሁሉንም የምትናገራቸው ነገሮች አሉ። አየህ መሀላችሁ በተፈጠረ ግጭት መንስኤው ምን እንደሆነ ሁሉንም የመናገር ግዴታ አለብህ። ከልጅቷ ጋር ያለህን ነገር እስከዚህ ድረስ ለምን ታወራት እንደነበረ ምን አይነት ላይፍ እንደነበራችሁ ምን አይነት ቃል ገብተህላት እንደሆነ የልጅቷንም ህይወት ነው እያበላሽ ያለው። አንተ የስንቱን ሰው ህይወት ነው የምታበላሸው። ሩታ አብርሃት ከሆንክ በእነዚህ 2 ዓመት ነው 1 ዓመት ምናምን ውስጥ ከልጅቷ ጋር ማውራት ለምን አስፈለገ? ማውራትም ከሆነ የትና ወንድም ከሆነ ችግር የለውም እኮ። ከዛ ያለፈ ወሬ ከልጅቷ ጋር ማውራት ለምን አስፈለገ? የማይሆን ነገር ከሷ ለማግኘት ብለ የማይሆን ተስፋ ልጅቷን ሰጣት ነው እንደዚህ አይነት ነገር ውስጥ የገባችው። ብራዘር ከሷ ጋር አንድ ወንድ ልጅ አንድ ሴት ጋር የሆነች ምሽት ለማሳለፍ ብሎ የማይሆኑ ተስፋ የማይሆኑ ቃሎችን ይገባና የሚፈልገውን ነገር ካገኘ በኋላ ከዛ ነገር ውስጥ ለመውጣት ይሞክራል። እንደዚህ አይነት ነገር ተፈጥሮም ከሆነ አባቢ ግልጹን ተናገር። በቃ ማውራት ያለብህን ነገር ተናገር። ያንተ ሙሉ ፐርሰንት እዚህ ውስጥ እንትን ሊሆን አይችልም። ምክንያቱም ማንኛውም ቤት ውስጥ እንደዚህ ነገር ስላልተፈጠረ ስለሌለ ወደፊትም ስለማይኖር ገባ ይሄ ነገር ስለማይኖር አንተ ደግሞ ይሄንን ካላመንክበት መጀመሪያ ይሄንን ነገር እመንበት። ሁለታችን አንድ አይነት ሆነ የምንኖርበት እንጂ አንድ ሰው ሐሳብ ብቻ ሁሌ እየተሰማ ወይም ደግሞ አንድ ሰው አይደል የለም ሩታ በቃ ሻውን ታዩ ሁሉንም ነገር ታዩ ያለፈውን ነገር ታዩና ወደ ቤት። በነገራችን ላይ ያለፈውን ነገር ታዩ ምናምን የሚለው ከአቅሙ በላይ ሆነችበት። የምታወራው ነገር በጣም ከባድ ነው። ነጥብ ነው ቁጭ የምታደርግለት ሰው እንዴት እቺን የመሰለች ልጅ እንቅልፍ ይነሳል? ሰው እንዴት እቺን የመሰለች ሚስት ይዞ ልጅህን በሆዷ ያዘችልህ ሚስት ይዘህ አንተ እንደዚህ ምንድነው የሚያቅበዘብዝ? ብራዘር ኧረ ተረጋጋ። ለራስህ ጊዜ ሰጥ እስኪ ከሚስት ጋር እስኪ ፈታ በል እስኪ አንድ እፎይ በል እስኪ። የምሬ ነው። ነገ ከነገ ወዲያ ይጸጽትሻል እግዚአብሔር ራስ እሷ ይጸጽታል። ስለከሳ ይጸጽተኛ አይደል እንዴ ያልከው? ላስታውሰን እኔ ማስታወስ አልፈልግም። በእናትህ ረጅም ተጉዘን መተናል። እኔ እናንተ እንደዚህ በነገራችን ላይ እውነቱን ነው። አብይ የኢትዮጵያ ሾርት ሚሞሪ ነው ማለት ይሄው በቃ እሱ ያለውን ያደረገውን ምንም የሚያስታውሰው ነገር የለም። ኃይለኛ አድርጎ ራሱን እንዴት እንደሚያስብ አላውቅም። ኃይለኝነቱን ደግሞ ማን ላይ ማሳየት እንዳለበት ራሱ አያውቅም። ሚስት ላይ ሲሆን ኃይለኛ፣ ጓደኞች ላይ ሲሆን ኃይለኛ፣ ህይወት ላይ ችግር የሚፈጥር ሰው ላይ ግን ትቅለሰለሰው ነገር አለ። መቅለስለስም ካለብህ ሚስት ጋር ተቅለስለስ። ህይወት ላይ ግን ችግር እየፈጠረ ያለ ሰው ላይ ሄደ የምትቅለሰለስበት ምንም አይነት ምክንያት የለም። ብራታ እንደዛ አይነት ነገሮችን በጣም በአግሬሲቭና በቁጣ ነው ማስተናገድ ያለብህ። ምንም ትሪት አያስፈልገውም። ትሪት ፈልገው አይደለም እነዚህ ሰዎች የመጡት ህይወትን ሊያበላሹ ወይም ሰላምን ሊነሱ ነው የመጡት። ለዛ በመጡበት መንገድ ነው እንጂ መመለስ ያለብህ። ብራዘር እየሄድክ እነሱ ጋር መቅለስለስና እነሱን ትሪት ምናምን አያዋጣም። አሁንም መግባባት እስካልቻልን ድረስ እኔ በቃኝ፣ ይደክመኛል። አንተ በፊትም ካልተረዳኝ አሁንም በዚህ ሰዓት ማትረዳኝ ከሆነ ይደክመኛል። አላስኬደውም ያንን መንገድ መሄድ አልፈልግም። ፍላጎትሽ ምንድን ነው? ንገሪኝ ነው ግልጽ አድርገሽ ንገሪኝ። እሺ ሌላ ቦታ ነው ያለሽው? የት እንዳለሽ ለኔ አትነግሪኝም? ኦኬ ያለሽበትን ቦታ እኔ አላውቅም። ስልክ ያኔ የት ነበርክ? ከዚህ በፊት እኔ እናንተ እንደዚህ አይነት ነገር ሊፈጠር ነው ብዬ ስልክ ያኔ የት ነበርክ?
ለምንድን ነው እኔ መስማት የሚያቀትህ? ሩታ አንቺ የሆነ እርምጃ መራመድ ስጀምር ወይም ደግሞ የሆነ ነገር ማድረግ እንደምችል ሲገባ ለምንድን ነው ያኔ የምትነቃው? ለምን? በነገራችን ላይ የምሬን ነው የምልህ፣ እቺ ልጅ አብራ ባትኖር እዚህ አትደርስም። እግዚአብሔር እቺ ልጅ ሰጥቷል ብራዘር። አንተ አይን አይ ዝም ብሎ ነው የሚያየው እንጂ ማየት ያለብህን ነገር አይኖች አያዩ። እሷ የተፈጠረውን ነገር ቀድማ ተረድታ ስትነግርህ የበታችነት ስሜት ይሰማ አላቅ። ለምንድን ነው የእሷን ሀሳብ የማትቀበልበት ምክንያት ለምን እንደሆነ አላቅ። ምን ሊፈጠር እንደሚችል እየነገረች ከእሷ ሀሳብን መቀበል አትፈልግም። አንተ ራስህን ሙሉ ሰው አድርገህ ነው የምታስበው፣ ሁሉን ማድረግ የምትችል እዴ። ተው እንጂ ብራዘር፣ እንደዛ የሚባል ነገር የለም። አንዳንዴ ቆም ብለህ በእርጋታ መስማት እንኳን ያዋጣሃል። ሌላ ሰውን ሄደህ በምትሰማበት መንገድ ሚስትህን ለምን መስማት አቃተ? እየነገረች ነው አይደለ? ትክክለኛ ነገር እየነገረች እንደሆነ ልቦና ያውቀዋል። ግን እሷ በነገረች መንገድ ሄደ ነገሩን ማስተካከል አትፈልግም። ይሄ እኮ የበታችነት አይደለም፣ ምንም ችግር የለውም። ሴት ልጅ እኮ አንዱ የምትታወቅበት አንዱ ነገር ምንድነው? ቤቷን በጥበብ የምትመራበት ነው። ሴት ልጅ ከኛ የተሻለ ጥበበኛ ናቸው። ነገሮችን በእኛ በምናይበት አንግል አይደለም የሚመለከቱት። አብሶ በሴት ጉዳይ ያውቁታል እነሱ ምን ሊፈጠር እንደሚችል። ስለዚህ ከሚስት ሀሳብ መውሰድ የሆነ ነገር መውሰድ ኖርማል ነው ብራዘር። ማድረግ እንደምችል እየነገርኩ ወይም ደግሞ ይሄ ነገር ትክክል አይደለም ብዬ እየነገርኩ ያኔ የት ነበርክ? ያ ሚስት ፈዛዛ ሆና ቢሆን እሺ፣ ግን ልጅቷ የነቃች ከሆነች ይሄውልህ ከዚህ በላይ እንዴት ትንቃ? ጠንካራ ሴት ሰጥቷል ብራዘር። አሁን እንደውም እኮ ከአንድ ስኬታማ ወንድ ጀርባ ጠንካራ ሴት አለች ነበር የሚባለው። ኖ ኖ ኖ፣ በእናንተ ህይወት ውስጥ ግን እያየሁት ያለሁት ምንድነው? ከአንድ ጠንካራ ከአንድ ስኬታማ ሴት አጠገብ አብርሃም አለ ነው የሚባለው። አሁን ታዲያ ምን እንበል? በቃ እየነገረች እኮ ነው አለ። ለዚህ ምላሽ እያስፈራራሽኝ እየቀጣሽኝ መሆኑ ነው? በፍጹም አይደለም። እና ታዲያ የራሴን ሰላም የማገኝበትን ሁኔታ እየፈጠርኩኝ እና ስለዚህ ከኔ ጋር ሰላም አይደለሽም ማለት ነው? አይደለችም እንዴ? ባትስካቸልም በፍጹም ሰላም ይኖረና አይደለችም። ከአንተ ጋር ሰላም አይደለችም እንዴ? ለምን እንግባባለን ከዚህ በኋላ? ከዚህ በፊት የተግባባንባቸው መንገዶች ለምን ቀየርካቸው? ለእነዚህ ነገሮች ሁሉ መልስ ማግኘት ነው። ሁሌ እኮ ያለፈውን ነገር ዝም ብለሽ ቀን በቀን የምታመጪ ከሆነ ህይወት መኖራችን ገባሽ አይደል? ብራዘር፣ ከዚህ በፊት ያለፉት ነገሮች በነገራችን ላይ በእናንተ ህይወት ውስጥ መፍትሄ አግኝተው ምናምን አይደለም። እሷ ዝም ብላ ይሁን እስኪ ከዛሬ ነገ ይሻላል ብላ ያንን ነገር ረስታው ልርሳው ብላ ትታው እንጂ መፍትሄ ሰጣችሁት ያለፋችሁት ጉዳይ የለም። ከዚህ በፊት ከህይወታችሁ ማስወጣት ያለባችሁን ሰው ሳታስወጡ ዳግም ከነዛ ሰዎች ጋር የማይሆን ግንኙነት ፈጥራችሁ እንደገና ህይወታችሁ ላይ ምን ሲፈጠር እንደነበር አይተናል። ይሄም በአንተ ምክንያት ነው። እሷ አልፈልግም እያለች አንተ ወደ ህይወታ ችግር ጎትተ የምትመጣው አንተ ነህ። እሷ ከዚህ ነገር እንራቅ ትላለች፣ አንተ አይሆንም ትላለህ፣ ችግር ይዘህ ጎትተ ትመጣለህ። መፍትሄ የተሰጠ ነገር በህይወታችሁ ውስጥ የለም። ከለሩን ቀየረ እንጂ አሁንም አንድ አይነት ችግር ነው እየተፈጠረ ያለው። እንደምትደግሞ ህሊና የቀድሞ ያውቀዋል። ለዛ ነው የሚነግርህ። ለዚህ ጥያቄ መልስ ማግኘት እስካልቻልኩኝ ድረስ በጥያቄ ውስጥ መቀጠልም መኖርም። ሩታ፣ እኔ እኮ የፈጠርኩት ነገር አይደለም። ይሄ ሁሉ ነገር እኮ ነው ያለው የፈጠርኩት። ገባሽ? ሰው ነው ወደ ህይወታችን የገባው አይደለ? ሰው ከገባ ስለዛ ሰው ነገር ማወቅ አለብሽ። በእኔና አንቺ መሀል ክፍተት ለመፍጠር እኮ ነው የገባችው አይደል? እቺ ልጅ እሺ፣ ገባም አልገባም አንተ ማስቆም ትችላለህ? አትችልም? አንተ የቤት አባወራ ነህ አይደል? እኔ ችግር ኧረ ወይ አባወራ ችግር አብርሃም ያ ሰውማ ለምን እንደመጣ እኮ ሁላችንም እናውቃለን። ያ ሰው ክፍተት ሊፈጥር የመጣውን ሰው እኮ ነው። ክፍተቱን ድፈነው። ክፍተቱን ነው ድፈነው ያልኩህ። ሌላ ነገር ሄደህ እንዳትደፍን። አይ ችግሩ የተፈጠረውን ችግር ነው እንድትደፍን። ክፍተቱን እየፈጠረ ያለው ሰው ክፍተቱ እየሰፋ እየሄደ ነው ብራዘር። ያ ሰው ለምን እንደመጣማ ልጅቷ በደንብ ታውቃለች። ለምን ያ ሰው ወደ ህይወታችን ገፍቶ የመግባት አቅም አገኘ ነው። እንደዚህ አይነት ነገር እንድታወራ ወይም ደግሞ እንደዚህ አይነት ነገር ሚስትህን የማይሆን ነገር ሚስትህን እንድትናገር እንዴት የልብ ተሰማት ነው? አራብራ እኮ በምን አይነት መንገድ ነው የምናስረዳው? በምን አይነት ያለህም የራስህ ባውንደሪ አለ የለውም? ማንም ሰው እንደመጣ ህይወትን እንዲያመሳቀቀለው ለምን ትፈቅዳለህ? ማስቆም አትችልም እኮ መስፈቀርኩ ነው። እኔ ለማስቆም በእንግሊዝኛና በአማርኛ አደናበረችው ልጅ ኖሮ አይደለም እንደዚህ ሊፈጠር ኖሮ ማንም እንደዚህ ስንዝር ትንሽ ጠጠር የሚጥልበት ሰው አይደለም። አንድ ጥያቄ ልጠይቅሽ። ልጅቷ ፎቶ ፋይል እያለች እያወጣች በነበረበት ሰዓት ፊትሽን እያየሁት ነበር፣ እየተቀያየርሽ ነበር። እቺ ልጅ አገናኘኛልሽ አይደለ? ባንድ ቆይሽ እኔ ላውራሽ። ቆይ ልጅቷ እንደዛ አይነት ፋይል እያወጣች ፎቶ እያወጣች ሩታ ደስተኛ እንድትሆን ነበር የፈለከው? ፊትሽ ተቀያየረብኝ ይላል እንዴ? አገናኘኛልሽ አይደለ? አመጣኋት፣ አገናኘውሽ። ምን ትፈልጊያለሽ? እሺ ከዚህ በላይ አስቀድሜ ሄጄ ያገኘሁበት ምክንያት ደግሞ ልጅቷ አስቀድሜ እሷን ማረጋጋት ነበረብኝ። ህይወታችን ላይ ሌላ ነገር እንዳትፈጥርብን አስቀድሜ እሷን አግኝቼ ነገሮችን ማስተካከል ነበረብኝ። አስተካከልኩኝ። እሱንም መፍጠር አትችልም። እሷ አንቺን ማግኘት አልፈልግም ነበር እንዴ? አንቺን ማግኘት አልፈልግም ነበር። ስለዚህ ያለኝማ አማራጭ እኔ እነን ያልኳችሁ በቃ ልጅቷ ጉዳይ ተራ ጉዳይ ነው። መፍጠር አትችልም፣ ምንም ማድረግ አትችልም። አይ
ልጅቷ ይሄ ሁሉ ነገር እንዲፈጠር የአብርሽ እጅ አለበት ያንተ እጅ ስላለበት እንጂ ልጅቷ ምንም አቅም የላትም ይሄንን ማድረግ እንኳን አቅም የላትም ስታወራ እንኳን ታስታውቃለች ልጅቷ የምር ልጅቷ የሆነ ምስኪን ነገር ናት በቃ አንተ ነህ ልጃችኛዋንም ልጅ የማይሆን ነገር ውስጥ የከተትካት ስለዚህ ያለ አማራጭ እሷን ሹሩሩ ማለት ማባበል እንዲወጣ እንዲወረደ ምናምን ማለት አይደለ ፍላጎት እንደዛ ነበር ፍላጎት አይደለ እንተነጋግረናል ኦኬ እናገኛታለን አንድ ላይ እናገኛታለን ተባብለናል ግን እሱን ካንሰል አድርገህ የራስን ሙድ ማራመድ ለምን ነገ ነገር እንደማይፈጠር በምን እርግጠኛ ነኝ ምንስ ማረጋገጫ አለኝ ነገ ደግሞ አንዷ መታ እየየየ ስትል ሄዳ እሷን ሹሩሩ ከዛ አንቺ የራስሽ ጉዳይ እንደማትለኝ በምን እኔ እኮ ታይ በደንብ እንደምትሰሚኝ እርግጠኛ ነኝ ቪዲዮዎችን እንደምትሰሚ ያውቃል በቃ እኔ የምፈራው ይሄንን ነው ልጁ ከስንት አይነት ሴት ጋር ንክኪ እንዳለው አይዶን ነው ነገ ምን አይነት ደግሞ ችግር እንደሚመጣብሽ አላውቅም እኔ የምታደርጋቸውን ነገሮች ሁሉ በደንብ ነው የምደግፈው ምክንያቱም ታሞ ከመማቀቅ አስቀድሞ ነው መጠንቀቅ ይባል የለ ነገሮችን አሁን መቋጨት አለባት እቺ ልጅ ማስተካከል ያለባትን ነገር አሁን ማስተካከል አለባት በሁለቱ ግንኙነት ውስጥ ያላትን አቋም አሁን በደንብ አድርጋ ማሳየት ወይም አቋሟን በደንብ አድርጋ ለዚህ ልጅ መንገር አለባት አለበለዚያ ይሄ ልጅ ነገ ሌላ ችግር አይፈጥርም ብዬ አላምንም እኔ አንድ ነገር ልንገርሽ ሁልጊዜ ከኔ ሁሉ ነገር ፐርፌክት ልጠብቂያችሁም ገባሽ ስህተቶች ይኖራሉ እነዛን ስህተቶች እያረምሽ ነው እንጂ ነገ ከነገ ወዲያ ባትሳሳት ምን አውቃለሁ ይባላል እንዴ አይባልም ነገም ልሳሳት ይችላል አለቃ ኖ አንድ አመት ድፍን አንድ አመት ይሄ ነገር ከቀጠለ ታስታውስ እንዴ እኔ ማስታወስ አይጠበቅብኝም እናንተ አስታውሱት አረና አስታውሳለን ብራዘር እንዴ ያለፉትን ነገሮች ተው ይሄ ነገር ጥሩ አይደለም በዚህ መንገድ ነው ማስተካከል ያለበት ይሄ እንደዚህ ነው በዚህ መንገድ ሲሆን ግን ማንም እንደዚህ ነገር ሊያደርግ አይችልም ብዬ አውቃለሁ አላውቅም ትክዳለህ እሱ ብዙ ነገሮችን እቺዬም እኮ ነው ያለፍኩኝ ያለው ታረለ ብዙ ነገሮችም እየተፈጠሩ አንቺ እኮ ምንም እንደማይሳሳት እንደ ጻድቅ አታውሪ ራስሽን ምንም ከምን ነው የምታወራው በስማ እሷ ያወራች ያለችው እኮ ነው ያልሳሳትም አይደለም አንተ ስለምትፈጠራቸው ስህተቶችን ያወራች ያለችው እሷ መች አልሳሳትም አለች እሷ ተሳስታ ስህተቷን የማታምንበት ጊዜ አለ እንዴ እሷ ተሳስታ ስህተቷን ያላመነችበት ጊዜ የለም እኮ ሁሉ ጊዜ ስህተት ውስጥም ከገባች ባንተ ተነሳን ልጅቷ ተናዳ የሆነ ነገርም ካረገችው የንዴቱ ምንጭ አንተ ነህ አሁን ከቤት ወጣ ሄደችበትን ችግር የፈጠርከው አንተ ነህ አሁን እሷ ጻድቅ ነኝ ምናምን አላለችም አላጠፋም አላለችም ስላንተ ነው ያወራች ያለችው ስለተፈጠረው ነገር ነው ያወራች ያለችው ለምንድን ነው አንተ ወሬዎችን እያጣመምክ ሁሉ ወደሷ የምትወስደው እንዴ ጻድቅ እንዴ እያንዳንዳችን የሆነ ጥፋት ሰው እስከሆነ ድረስ ጥፋት ይኖርብናል አለቀ እና ነገ ከነገ ወዲያ የሆነ ነገር እንደማታረግ በምን እርግጠኛ ነህ እኔ ሁሉ ጊዜ ቃል እያስገባሽ ይኸውልህ ምንም አይደለም ቃል መግባት አይደለም አሁን አንተ የምትለው ችግር አይደለም በህይወታችሁ እየተፈጠረ ያለው አንተ የሆነ ሰው ጋር እየሄድክ ነው ችግር እየፈጠርክ ያለው አንተ የራስህ ህይወት እያለ ከልጅቷ ጋር የፈጠርከው ችግር ነው እንጂ ይሄን ያመጣብህ አንተ ይሄንን ችግር ያመጣብህ ሌላ ጉዳይ አይደለም አንተ ለምን ወደ ችግር ትሄዳለህ አሁን እኮ አንተ እየተሳሳትክ አይደለም ሆን ብለህ የምታደርገው ነገር ነው ሰው ደግሞ ሆን ብሎ የሚያደርገው ነገር አስቦበትና አቅዶበት ካልሆነ በስተቀር ከዚህ ልጅ ጋር መቼም ተሳሰተ የክስታት ልክም አትደዋወልም እማይሆኑ ቃሎችን አትገባላትም ተስፋ አትሰጣትም እኔ ምን አይነት ተስፋ እንደሰጣት ራሱ አይዶን ነው ከብረት ዝገት ከሶስተት አይጠፋ የሚባል አይነት ችግር አይደለም አንተ እያጠፋ ያለው አንተ ሆን ብለህ ነው ችግሮችን እየፈጠርክ ያለው ገና የሆነ ነገር ሲፈጠር አሁንም ሸሽቶ ለመሄድ ትሞክራለች በቃ ሰውና ነው ኦሬዲ እግርና እግር የሚጋጫል በየቀኑም ልንጣላ እንችላለን አለቀ በቃ ይሄ ነው እንዴ አሁን እግርና እግር ስለመጋጨት አይደለም እየተወራ ያለው እኔ ነገሮችን ራሱ ቃል በቃል አውርቼ አልችልም እኔ ደከመኝ የምር እግርና እግር ስለመጋጨት አይደለም እየተወራ ያለው እግርና እግር መጋጨት ማለት ችግር የለውም ሰው የሆነ ነገር ለማስተካከል ሄዶ እኮ ጥፋትም ሊያጠፋ ይችላል አንተ ጥፋትም ለማስጥፋት አይደለም የሄድከው የሆነ ችግርንም ለማስተካከል አይደለም የሄድከው አንተ በራስህ የሆነ ነገር ከልጅቷ ጋር የሆነ ነገር ፈልገህ ሄደ ነው እንጂ ችግርም ለመፍጠር አይደለም የሄድከው ለማስተካከልም አይደለም የሄድከው ለራስህ የሆነ ነገር ፍለጋ ሄደ ነው ወደ ህይወት ችግር ይዘህ መጣሁ እዚህ ነገር ስለሚፈጠር ራስሽን ካሁኑ ሬዲ አርጊው ነው እኔ ደግሞ ነገ የሚመጣውን ሰው ሹሩሩ ስለምለው አሁን ካሁኑ ራስሽን ሬዲ አርጊው ነው ሐሳብህ እንደዛ አይደለም ሩታ ለምንድነው ነገሮችን እንዳልሆነም ታንት ነገር ለግር ይጋጫል ካልክማ ነገም ሌላ ነገር ልታመጣ ነው አይ ነገም ጥፋት ላጠፋ ይችላልውኝና ችለሽ ኑሪ ነው እያልካት ያለው ነገም ሌላ ሴት ትመጣለች እያልከን ነው እንጠብቃለና እንጠብቃለን ዛሬ ላይ እኮ ነው ያስፈልግሻለሁ አይደለ አስፈልግሻለሁ እኮ በምታስፈልገኝ ሰዓት አልተገኘህማ አስፈልግሻለሁ የለህም ነበር እኮ አልነበርክም እኮ ሩታ አሁንም ያብርሻለሁ እኔ ነኝ ገባሽ እኔ ነኝ ያብርሻለሁ እንዴ እኔ መናገር በቃ ማለት ራሴን ከዚህ በኋላ አይደለም ሆኖም ማያውቅም በታሪክ አይደለም መነጋገር ያስፈልጋል ቤት ውስጥ ተዘጋግቶ መኖር አንድ አይነት አብሮ መኖር አይደለም እንደተመቸህ መሆን ትችላለህ ነገር ግን እኔ ህይወት ውስጥ ተመሳሳይ ስህተቶች በተአምር እንዲፈጠሩ አልፈልግም ድፍን አንድ አመት የቀጠለ ስህተት ነው መሰረዝ አለበት ይሰለቻል ይሰለቻል በደንብ ይሰለቻል
ጨረሽ አዳም ዝቅ ብሎ ቢሰው ነገር አለ ጨረሽ እስኪ አውራ ሁሉንም ነገር ታዩና ሻንጣሽን ይዘሽ ወደ ቤት ግቢ ወዴት በቃ ማውራትም ካለብን ቤታችን ላይ እናወራለን እንዳትገቢ ወደ ቤት ግቢ ነው የምልሽ ሁሉንም ነገር በቃ ታዩ እንዳለ እኔ ሰው እንዴት ስተቱን አያምርም በቃ እውነትሽን ነው ይሄን ነገር ማድረግ አልነበረብኝም ለምን ይሄን ነገር እንደማድረግ አላቅም ለራሴ ጊዜ ሰጥቼ የሚፈጠሩ ችግሮችን በህይወታችን ውስጥ ማየት እፈልጋለሁ የኔ ጥፋት ነው አንቺ ነሽ ህይወቴ እዚህ የመድረሴ ምክንያት አንቺ ነሽ አንቺ ባትኖሪ ኖሮ እዚህ መድረሴ ራሱ ተጠራጠራለሁ አይ የሚያምርብኝ ካንቺ ጋር ነው ብርታቴ ጥንካሬ አንቺ ነሽ ብዙ ሰዎች የተከተሉኝም የወደዱኝም አንቺ ስለመጣሽ ነው አንቺ በህይወቴ ባትመጪ ኖሮ እኔ እዚህ ባልደረስኩ ኖሮ አይ አጥፍቻለሁ ምናምን ብለኮ በቀላሉ ነገሮችን መፍታት ትችላለህ ነይ ተመለሽ ወደ ቤት ለምንድን ነው እሷ ከቤት ይወጣችው ቤቷን ጠልታኮ አይደለም ተው እንጂ ብራዘር አንተን ጠልታኮ አይደለም ይበልጥ እኮ በዚህ ሰዓት አንተ ታስፈልጋታለህ ሁለት ነፍስ ናት ብራዘር ይበልጥ ወንድነትህን የምታይበት ታይም ነው ይሄ ለሷ ያለህን ፍቅርና ቦታ በደንብ የምታሳይበት ታይም ላይ ነው ያለችው አንተ ነገሩ ወንድነትህን ምን ላይ እንደምታሳይ ራሱ አይዶን ነው እኔ ምንም ሊገባኝ አልቻለም እንዴ ማንንም ስለመጣው ሹሩሩ እያልኩኝ ታዲያ ህይወቴን ስበጠብጥ እኖራለሁ እንዴ እኔ እንደዚህ አይነት ሰው አይደለሁም አላረግም ወደፊትም አላረገውም አሁንም በዚህ ሁለት ቀን ምላሽ እንድትሰጪኝ ፈልጋለሁ በዚህ ሁለት ቀን ውስጥ ወደ ቤት ተመለሺ አሳውቃለሁ በዚህ ሁለት ቀን ውስጥ አግኝተሽኝ አውሪ እየነገርኩሽ ነው በቃ አሳውቃለሁ እኮ ብትመለሽ ነው የሚሻልሽ አሳውቃለሁ የምሬን ነው እስከ መጨረሻው የሚጸጽትሽ ነገር ውስጥ ነው እየገባሽ ያለሽው ጭራሽ ያስፈራራታል ስለዚህ ስነ ስርዓትሽን ያዥ በቃ ማን እንደሚጸጽተው እናያለን መነገራችን ለቺ ልጅ ቆስላለች አንተ በመታደርገው ነገር ማለት ነው ታክሳ ያው 1 አመት ሙሉ በቃ ከዚህ በኋላ የሚቆጫት ነገር የለም ሰው ናት ይሰለቻታል ሴት ናት የቆረጠሽ ለታ ማለት ነው ማንንም አሰማም ብራዘር ማንንም ነው ማለት አንገትህ ተቆርጦ ለምን አይወድቅም አሰማህም ብራዘር እዛ ውሳኔ ላይ እንዳትደርስ ያላንተ መኖር እንደማትችል አርገ ራስን አታስብ ብራዘር አንተን ከማግኘቷ በፊት እቺ ልጅ ብቻዋን ነበር ስትኖር የነበረው ካንተ ጋር የኖረችው እኮ አሁን 1 አመት ከምናምን ነው እድሜ ልኳን ካንተ ጋር እንደኖረች እስትንፋሷ አንተ እንደሆንክ ፀሐይ ራሱን ያገኛት በአንተ በኩል አየር እንኳን የምትተነፍሰው በአንተ በኩል አድርጋ አታስብ መኖር ትችላለች ብራዘር ማንንም ሰው ያለ ማንንም ሰው መኖር ይችላል ሰው ያለ ሰው መኖር አቁቶት አይደለም ትዳር ውስጥ ወይ ጋብቻ ውስጥ የሚገባው በቃ ሰው ብቻውን ይወንድ ዘንድ መልካም አይደለም በሚለው ፕሪንሲፕል እንጂ የገባው በቃ ለመውለድ እናት ለመሆን ምናምን ነው ሌላ አዲስ ነገር የለውም በቃ ምንም የሚፈጠር ነገር የለም ብቻዋን ብትኖር ማንንም ሰው ብቻውን ይኖራል አዲስ ነገር አይደለም በሷ ህይወት ላይ እየተፈጠረ ያለው ይጠፋሉ አለቀ በቃ ስህተት ሊኖርብኝ ይችላል እንደ ስህተት ግን ደግሞ ሁሉንም ነገር ደግሞ ስህተት አይደለም በቃ እኔም በራሴ መንገድ ትክክል ነኝ ማድረግ የነበረብኝ ነገር በጊዜው የተሰማኝና ያደረኩት ገባሽ ይሄ ያለማመንና የማመን ጉዳይ ነው የሆነ ትክክል ነኝ የሚለውን ቃል ለመናገር በጣም አንደኛ ነህ የሰራሁት ነገር ግን ትክክል አይደለም የምትልበት ቀን ሆነ ናፈቀኝ እኔ አንቺ ህይወታችን ውስጥ ይሄ ነገር ነገር ሊፈጠር እንዳይችል መንገድና በጅለት ነው ያልኩህ በቃ ይኸውልህ እኔ እቺ ልጅ ጀግና ናት የምር ሰጥቷል እኮ ወይኔ እኮ ሰጥቷል እኮ ሴትም ወንድም የሆነች ጠንካራ እኮ ጥበበኛ ማንንም የማሰማ የሚገርም እኮ ሴት ሰጥቷል የምር አቃጥላ በቃ የሆነ ነገር አድርጋ ሰነፎና ምናምን ቢሆን እሺ እዚህ በላይ ብርቱ የሆነች ሴት ሰጥቶ አረተው አብርሽ ተው ከዚህ በፊት በመፈጠሩ ይሄ ነገር ነገ ሊመጣ ይችላል ስለዚህ እዚች ጋር መስመር አስምርለት ህይወት ላይ እዚህ ጋር ባውንደሪ ይኑር ማንንም ሰው አንተን ተጋፍቶ መግባት የለበትም ማንንም ሰው አንተን ክብሩን መናገር የለበትም ይልንገር እንዴ ካንተ አልፎ እኔ እኮ ተሰድቤያለሁ በአንተ ጉዳይ ታሳለ እንዴ ማንንም አይደል እንዴ የመጣፉ የሚከፍተው የትኛውም ሴት አይደለች እንዴ የመጣች እኔ ላይ አይ ይሄንን የአብርሃም ፍየሎችና ከብቶች ይሄንን አታዩ ልጅቷ ላይ የሚደርስን ነገር አታዩ ሴት ሆናችሁ የሴት በደል ወይም የሴት እንባ የማያሳዝናችሁ ሰዎች ምንም ያልሆነውና አብርሃም መደገፍ ማለት አይዶን ነው ስለምትቀኑባት ነው አየ የምሬን ነው የምላችሁ በጣም ነው የምትቀኑባት ትበልጣቸዋለች እናንተ በጣም ነው የምትበልጣችሁ በብዙ ነገር ትበልጣቸዋለች እናንተ የራሳችሁን ላይፍ እንኳን መምራት አልቻላችሁም ለዛ የሷ ጥንካሬ እናንተ ጋር ስለሌለ በጣም ስለምትቀኑባት ማለት ነው አውቃችሁ አብርሃምን በሚደግፍ ሙድና ምን ሆናችሁ የሁለቱ መለያየት ነው የምትናፍቁት ሁሉ ጊዜ ጠላት እንደምታስቡት አይደለም የሚመጣው መልካም መስሎ ነው የሚመጣው የናንተ ደጋፊ መስሎ ነው የሚመጣው የሰይጣን ቁራጭ ስለሆናችሁ ሐሳባችሁ ከዛ አያልፍም ደሞ ፎቶ ተዘቀዝቃላችሁ በጣም የምታስቁኝ ደሞ ፓርት አለ ኮረ ጨበራጩ ጭራ ገጠር ወጣችሁ ዛሬ እግዚአብሔር ቀና ወጥቶላችሁ ምኑን ቀና ወጥቶላችሁ ልበል እዚህ የሆነች አረብ ሀገር ተቀምጣችሁ ምናምን ነገር የሰው ፎቶ እኔ ለምን አሪፍ ፎቶ አትጠይቁኝ ምን ወንድማችሁ አይደለም ፍሬ ፎቶ ልንዘገዝቅ ነበርና ፎቶ ስጠን እባክህ ብትሉኝ እኔ ምርጥ ፎቶ አልሰጣችሁም እንዴ ጭንቅላታችሁ ጠባብ ስለሆነ ማለት ነው ከዚህ ውጪ ማሰባችሁ አንተ
አንተ ብቻ ነህ። ትናንትና የመጡ ሴቶች ድጋሚ ነገ ሴት ነው የሚቀየረው እንጂ እኮ ይኸውልህ እነሱ እኮ ሴት መሆናቸው የተቀየረው እንጂ ድጋሚ እነሱ አይደለም የሚመጡት። ነገር ሌላኛው አመጣ ደግሞ እንደማትል በምንም እርግጠኛ አይደለሁ። ስለዚህ እኔ ደግሞ አንድ ነገር ልንገርሽ አይደለ ስላለፈ ህይወት ሰው ነገ ላይ ይዞ ስለሚመጣው ነገር ምንም ነገር እኔ እዚህ ጋር ቃል ምገባልሽ ነገር የለም። ማንም ሰው መምጣት ይችላል፣ የፈለገ ነገር ይዞ መምጣት ይችላል። አለቀ በቃ። ያለፈ ነገር አለፈ ነው። ባለፈ ስላለፈው ነገር ማንም አላነሳም። በቃ ባለፈው ህይወት አብሮ የነበሩ ሰዎች ዛሬ ላይ መጥተው ህይወት ላይ ችግርን ሲፈጥሩ ዝም ማለቱ ነው እንጂ ሌላ ነገር እኮ አይደለም። ሰው ሊኖረው ይችላል ብዙ አይነት ከዚህም የከፋ ብዙ አይነት ያለፈ ህይወት ሊኖረው ይችላል። ያንተ ያለፈ ህይወት የሚስትን የአሁን ህይወት እንዲያበላሽ መፍቀድ የሚስትን ሰላም የሚነሳ ጤናዋን የሚነሳ ከሆነ ችግሩ ያለው አንተ ጋር ነው። ስላለፈ ህይወት ምንም ችግር የለውም። ማንም ሰው ያለፈ ህይወት ይኖረዋል። ነገር እኔን ተወቃሽ ልታደርግኝ አይገባም። እንዲቋጩት መንገድ ማበጀት ምን አድርጌ ነው እኔ እዛው እንዲቋጩት መንገዶችን ማመቻቸው? ወይስ ገንዘብ ሰጥቻቸው ይሄን ነገር አታድርጉ ብዬ ነው እንትን ብለው ነው የሚያወራው? ጌታን ያልተባለውን ነው የሚያወራው። ስለዚህ ምንድነው ታዲያ? ይኸውልህ መፍትሄው አይደለም እኮ መፍትሄውን ንገሪኝ። ምን ታደርጊያለሽ አንቺ በኔ ቦታ ብትሆኚ? እኮ ስለተነጋግረን እኮ አንተ ንገሪኝ እስኪ የሚሰማ ከሆነ ያለ ነገር ማድረግ ስለተሳነ ነው አሁንም እየተጨቃጨቅን ያለነው። ኤኒዌይስ እኔ ከዚህ መጨቃጨቅ አልፈልግም እኮ አሁንም ቢሆን በዚህ ሁለት ቀን ያለውን ነገር አሳውቂኝ። የምሬን ነው ሩታ፣ ነገ እንድታሳውቂኝ እፈልጋለሁ እኮ ነገ እንድታሳውቂኝ አይደለም አግኝተሽኝ እንድታሳውቂኝ እፈልጋለሁ በኦዲየንሶች ፊት ማለት ምንም ነገር ብትነግረው አልገባ ስላለው በቃ አሳውቅሃለሁ ነገር ያለችው በቃ የተናገረችው ነገር እኮ የምሬን ነው የምልህ። በደንብ ቢሰማት አንዳንድ ጊዜ የሆነ አትበላለጡ መሰለኝ በህይወት ውስጥ መበላለጥ ሲኖር መሰለኝ እንደዚህ አይነት ነገር የሚኖረውና በቃ አለች። በቃ ምን ታርገህ ታዲያ ብትነግረው ልጁ ሊሰማ አልቻለም ማለት ነው። ገባሽ? ነገ ከነገ ወዲያ 8 ደቂቃ ሙሉ ለፍልፋለት ምንም የሚረዳው ነገር የለም። ገንዘብ ከፍያቸው ምናምን ይላል። አረ ብራዘር ትኛውንም ነገር ማለት ነው። ዛሬም እንኳን እኮ መተሽ 30 ደቂቃ እንኳን ልታወሪኝ አልቻልሽም ሩታ። እየተጨቃጨቅን ስለሆነ ነው ትክክለኛውን ነገር እየነገርኩ አንተ ደግሞ የማይሆን ነገር እየነገርከኝ። እኔ የምለው ይሄው እኔ እንግዲህ እኔ የምለውን ነው። እቺ ልጅ እኔ እናገራለሁ ቀጥሎ የምትናገረው ልክ አብረን ተገናኝተን ሐሳቡን ያወራን ነው የሚመስለው። የእሷንም ፎቶ ዘግዝቋ ወንድ ከሆናችሁ ይሄው ልኩን እየነገረችው አይደለ? የእሷንም ፎቶ እስኪ ወንድ ከሆናችሁ ዘግዝቁታ። ተረጋግቼ ነው ያወራው። ከዚህ በፊትም ተረጋግቼ አውርቼ እሺ ይቅርታ እሺ በቃ ሳይው ተረጋግተን ማውራት እንደማይቻል እኮ ሶሪ እሺ ስል እና በቃ ነገ አሳውቃለሁ። ነገር እንዳገኘ የምትፈልገው ነገ አሳውቃለሁ። ደህና ሁን ቻው በቃ ጀግና የምሬን ነው የምላችሁ። በቃ ትክክለኛ ሰው ከሆናችሁ የአብርሃም ፍየሎች ከቻላችሁ ከዚች ልጅ ብዙ ነገር ተማሩ። አብርሃም ብላችሁ ከአብርሃም ምንም አትማሩ። አብርሃም ለራሱ በግ ነው፣ የዋ በግ፣ ምንም የሚያውቀው ነገር የለም። እችን ልጅ ግን የተከተላችሁ ሴቶች በጣም ከዚች ልጅ በጣም ብዙ ነገር መማር ትችላላችሁ።